ትክክለኛ እረፍት ስለ ዳናችሁ ብቻ አይደለም፣ በዳናችሁበት በኢየሱስ ስትሞሉ። መዳኑን ስንት ሰው ረስቶ እኮ ይፈራል። አንተ እኮ የዳንክ ነህ ሲባል ከሲኦል ብቻ ነው የሚመስለው። ከሰይጣንም እኮ ነው የዳነው። ከሰይጣን ባይድን ኖሮ ከሲኦል አይድንም። በእግዚአብሔር ስንሞላ የእግዚአብሔርን ሐሳብ እናገኘዋለን። ወደ ጌታ ከመጣንና ጌታን ከተቀበልን በኋላ ትልቁ ችግራችን እንደ አማኝ ምን ይመስላችኋል? ሐሳባችን በማን አልተሞላም? እግዚአብሔርን መሞላት በሚል ርዕስ ያዙ። በእግዚአብሔር መሞላት። እስቲ እግዚአብሔርን መሞላት በሉ። በምናችን ነው የምንሞላው? ውስጣችን፣ ሐሳባችሁ ለተሞላው ነገር ነው ቅርብ የምትሆኑት ሁልጊዜ። እስራኤላውያኖችን ስትመለከቱ የእግዚአብሔር ንግግር፣ የእግዚአብሔር ቃል፣ የእግዚአብሔር ድምፅ ሐሳባቸውን አልሞላውም። ሐሳባቸውን የሞላው ምን ነበር? ግብፅ ነበር። ከግብፅ ወጥተው እንኳን በአካል ግብፅ ከነሱ ውስጥ አልወጣችም ነበር። ወደ ከነዓን እግራቸው እየሄደ ልባቸው ወዴት ነው? አእምሯቸው ወዴት ነው? ወደ ግብፅ። እግዚአብሔር ትወርሳላችሁ ብሏቸው ሊገቡባት ያለች ከነዓን እንኳን ደርሰው አለቃ መርጠን ምን እንበል? እንመለስ። በጣም ነው የረሱት። እሺ ይመለሱ። ያ በሰው ኃይል ሊከፈል የማይችል ቀይ ባህርን ምን ሊያደርጉት ምን ያደርጉታል? ሰው አንዴ በሐሳቡ ከተያዘ ከዛ ውጪ ሌላ ነገር ማስተዋል አይችልም። እኛም ልክ እንደዚሁ ነው። በእግዚአብሔር ከተሞላን ሐሳባችን ምድር ላይ ለሚሆነው ነገር ብዙም አያሳስበንም። አሜን በልባክ። እንዲህ ይላል መክብብ 5:20 ላይ እግዚአብሔር በልቡ ደስታን ስለሰጠው ይላል እሱ ለኑሮው እጅግም አይጨነቅም ይላል። እግዚአብሔር በልቡ ምንን ስለሰጠው? ደስታን። ራሱ እግዚአብሔር በልቡ ውስጥ በሐሳብ ውስጥ ምን ሆኖለታል? ደስታ ሆኖለታል፣ እረፍት ሆኖለታል፣ ሙላት ሆኖለታል። ስለዚህ የምድራዊው ነገር ኑሮው እጅግም ምን አይለውም? አያስጨንቀውም። ጌታ ስሙ ይባረክ። ለምን? አሁን ይኖረዋል ኑሮን፣ ግን ረስቶት ነው የሚኖረው። ለማን ነው ኮንሸስ የሚሆነው? ለእግዚአብሔር። አረ እዛ ላይ ያደርሰን። ይኖራል እኮ ራሱ ነው የሚኖረው፣ ኑሮውን ይኖረዋል፣ ግን ረስቶት ነው የሚኖረው። አይጨነቅም። ኮንሸስ የሆነው ለማን ነው? ለእግዚአብሔር ነው። እግዚአብሔርን ነው የሚያስበው፣ እግዚአብሔርን ነው የሚፈልገው። ቋንቋው እግዚአብሔር ነው፣ ሐሳቡ እግዚአብሔር ነው፣ ፍላጎቱ እግዚአብሔርን ለማወቅ ነው፣ በእግዚአብሔር ፈቃድ ለመኖር ነው ጉጉቱ። ስለዚህ የምድራዊው ነገር ምን አይለውም? አያሳስበውም፣ አያስጨንቀውም ነው የሚለው። ማሰብና መጨነቅ ይለያያል። ምን አይለውም ነው ያለው? እጅግም ምን አይለውም? አያስጨንቀውም። ማሰብ ትክክል ነው። ሰው ማሰብ ካልቻለ ትሪትመንት ያስፈልገዋል። ማሰብ የማ ባህሪ ነው? የእግዚአብሔር ባህሪ ነው። ከእግዚአብሔር የተካፈልነው ነው። ለእናንተ ማስባትን ሐሳብ እኔ አውቃለሁ ያለን ፍጻሜና ተስፋ ያለው የመልካም ነገር ነው እንጂ የክፉ ነገር አይደለም ያለ ስለኛ ሐሳብ ያለው ማን ነው? እግዚአብሔር ነው። የእግዚአብሔርን ሐሳብ የሞላው ማን ነው? ሰው ነው፣ እኛ ነን። ለዚህ ነው ዳዊትም ግርም ብሎት መዝሙርም ላይ አንብቡት፣ ዕብራውያን ምዕራፍ 2 ላይ ስታነቡት ታስበው ዘንድ ሰው ምንድን ነው? ትጎበኘውስ ዘንድ የሰው ልጅ ምንድን ነው? እንደው በቁም ነገር እግዚአብሔር በክብርህ፣ በቅባትህ፣ በኃይልህ፣ በሞገስህ በቁም ነገር ሰውን ትጎበኘው ዘንድ ምንድን ነው የሰው ልጅ? ታስበው ዘንድ ሰው ምንድን ነው? ሐሳብህን ይሞላ ዘንድ፣ ሐሳብህን ይይዝህ ዘንድ ሰው ምንድን ነው? ሰው በእግዚአብሔር ስለተወደደ የእግዚአብሔር አእምሮ፣ የእግዚአብሔር ሐሳብ የተሞላው በምንድን ነው? በሰው። እግዚአብሔር ስለምን ያስባል? ስለ ወርቅ፣ ስለ ብር፣ ስለምንም አያስብም። ስለማን ነው የሚያስበው? ስለ ሰው፣ ስለኛ ነው የሚያስበው። ለእናንተ ማስባትን ሐሳብን ያውቃለሁ ነው እንጂ ያለው ለወርቁ አላለም፣ ለብሩ አላለም። አሜን በሉ ባካችሁ። ለፈጠረው ሰማይ አላለም። ዞር ብሎ አያየውም። እግዚአብሔር ሰማይን ሰራ፣ ከዋክብትን አደረገ፣ ጨረቃዎችን አደረገ፣ ፀሐይን አደረገ፣ መውጫ መግቢያቸውን አበጀላቸው። ዞር ብሎ ማያያቸው። በተፈጠሩበት ስርዓት እነሱ ናቸው የሚሄዱት። አይኑን ግን ማንሳት የማይችለው ከሰው ነው። ለዚህ ነው አይኔን ባንተ ላይ አጠናለሁ ያለው። ጌታ ስሙ ይባረክ። ዞር ብሎ አያቸው። ፀሐይም ለእግዚአብሔር አይደለም፣ ጨረቃም ለእግዚአብሔር አይደለም፣ ከዋክብትም ለእግዚአብሔር አይደለም የተፈጠሩት። ለማን የተፈጠሩት? ለሰው ነው። እስቲ ለኔ ነው በሉ። እኔ ደግሞ የተፈጠርኩት ለማን ነው? ለእግዚአብሔር ነው በሉ። አየህ፣ ለዚህ እኮ ነው ዮሐንስ 15 ላይ እንደዚህ አለ፣ እኔ የወይን ግንድ ነኝ አለ ጌታ ኢየሱስ፣ እናንተ ቅርንጫፎች ናችሁ፣ አባቴ ደግሞ ገበሬ ነው አለ። ሄዳችሁ ብዙ ፍሬ ልታፈሩ እና ፍሬያችሁም በምድር ላይ ሊኖር እኔ ሾምኳችሁ አለ። ግን ቅርንጫፍ በግንዱ ላይ ካልኖረ፣ ከግንዱ ከተለያየ እንደማያፈራ ሁሉ እናንተም በእኔ ካልኖራችሁ ምን አትሉም? አታፈሩም። ምን ማለት ነው? እኔ በእናንተ እናንተም በእኔ ብትኖሩ ፍሬ ታፈራላችሁ፣ በዚህም አባቴ ይከብራል አለ። እናንተ በማ? በእኔ፣ እኔም
በእናንተ። በቃ እግዚአብሔር የሚፈልገው በእኛ ውስጥ እሱ ብቻ እንዲሞላ እኛም በሱ ውስጥ እንደተሞላን የእሱን ሐሳብ እኛ እንደያዝነው የእኛንም ሐሳብ እግዚአብሔር እንዲይዘው ነው የሚፈልገው። ስለ እሱ እንድናስብ ነው የሚፈልገው። በእግዚአብሔር ከተሞላን ሁልጊዜ ስለ እሱ ማሰብ እንችላለን። በእግዚአብሔር ከተሞላን ሁልጊዜ እግዚአብሔር ለእኛ ቅርብ ነው። ምክንያቱም ሰው ቅርቡ የሚሆነው እዚህ አጠገቡ የሚሆነው ለአካሉ ቅርብ የሆነ ሳይሆን ለሐሳቡ ቅርብ የሆነው። በእግዚአብሔር ከተሞላ አስተሳሰባችሁ፣ አመለካከታችሁ፣ ዝንባሌያችሁ፣ ፍላጎታችሁ በእግዚአብሔር ከተሞላ ሁልጊዜ እግዚአብሔር ለእናንተ ምንድን ነው? ቅርብ ነው። ለዚህ ነው ኤፌሶንም ላይ 4:20-24 ስታነቡት በአእምሯችሁ መንፈስ ምን በሉ አለ? ተለወጡ። ምን ማለት ነው? አእምሮም መንፈስ አለው። ስንት መንፈስ ነው ያለን? አንድ መንፈስ ነው ያለን። መንፈስ፣ ነፍስ፣ ስጋ ነው ያለን። አእምሮ በምንድን ነው የሚሰራው? ከነፍስ ጋር ግንኙነት አለው። የመንፈስም አሰራር ያልፍበታል ሲማረክ ሲያዝ። ጌታ ይመስገን። ግን ነፍሳችሁ በማ እንዲያዝ ነው። ነፍሳቸው ከአዳም ውድቀት በኋላ ሰዎች በምን ተይዟል? በምድራዊው ነገር ነው የተሞሉ። ሰይጣንም መጥቶ ምድራዊውን ነገር ነው የሞላው። አስቡት፣ ወደ ኢየሱስ መጥቶ እንኳን ኢየሱስንም እኮ ለመጣል ያቀረበለት ነገር በሙሉ ምናዊ ነው? ምድራዊ ነገር ነው። ዳቦ ነው ያቀረበለት፣ ድንጋይ ነው ያቀረበለት ዳቦ አድርግ ብሎ። የዓለምን ክብርና ብልጽግናዋን ነው ያቀረበለት። ለምን? ሰው ሁሉ በምን እንደተያዘ ስለሚያውቅ፣ በምድራዊ ነገር እንደተያዘ ያውቃል። ኢየሱስ ግን አእምሮ በማ ተሞልቷል? በእግዚአብሔር ተሞልቷል። ጌታ ስሙ ይባረክ። አሜን በልባ። ዳቦ ሳይፈልግ ቀርቶ አይደለም ጌታ ኢየሱስ ነው እንዴ? ቀርቶ ነው እንዴ? መራብንም ያውቃል እኮ በስጋ ስለመጣ፣ መጠማትንም ያውቃል። የሚበላ አንዳች ነገር አላችሁ ወይ ልጆች ብሎ እኮ ጠይቋል ጌታ ኢየሱስ። አብሯቸውም በልቷል። ከእርሱ ጋር አብለን የበላን የጠጣን ብለዋል። እነሱም መስክረዋል። ሳያስፈልገው ቀርቶ አይደለም። ግን ለሱ እሱ ስንተኛ ነው? ሁለተኛ ነው። አንደኛው ማን ነው? ለሱ እግዚአብሔር ነው። ምድራዊው ነገር እንደ ምድራዊነቱ ውጭ ነው ያለው፣ ውስጡ ግን ማን ነው ያለው? እግዚአብሔር ነው ያለው። እኛንም እንደዚህ ነው የሚፈልገው። አዎ ምድር ላይ ነው ያለነው። ምድራዊ ነገርን እንጠቀማለን። ምድራዊ ነገር በሙሉ እዛው እንዲሆን ነው የሚፈልገው እግዚአብሔር። በሐሳብ ደረጃ እዛው እንድንጠቀመው፣ እዚህ ውስጥ ገብቶ ግን እኛን እንዲሞላን አይፈልግም። የቀን ሌሊት ሐሳባችን ምድራዊ ነገር እንዲሆን አይፈልግም። ህልማችን ምድራዊ ነገር እንዲሆን አይፈልግም። እስቲ አስቡት፣ ስንቶቻችሁ ህልም አልማችሁ ታውቃላችሁ? በዘመናችሁ ሁሉ ብዙዎቻችን በህልማችን ውስጥ ስንት ቀን ከእግዚአብሔር ጋር አደር ወይም አየነው? ኢየሱስን የማይታይ ስለሆነ ነው እንጂ አይደለም። ቦታ የለውም ወንድሜ። እግዚአብሔር ይርዳን። ጥቅጥቅ ያለው ምንድን ነው? የምናየው ስንኮመኩብ የምናድረው ሙቪ ምድራዊውን ነገር ከተልተልተልተልተልተል እያለ 3-4 ህልም እኮ መደዳውን ታያላችሁ። አሁንም ትተኛላችሁ፣ ታያላችሁ፣ ትነቃላችሁ፣ ትተኛ። ግን የሚታየው ሁሉ ምናዊ ነው፣ ምድራዊ ነው። እማታቁትን ነው ያያችሁት ወይስ ውስጣችሁ ያለውን ነው ያያችሁት? እማታቁትን አይደለም፣ ሰብኮንሸሳችሁ ውስጥ የተቀመጠውን ነው። እማታቁት ከሆነ እንዴት ይገባችኋል? ስታዩት ኦልሬዲ ውስጣችሁ ነው ያለው፣ ተቀምጧል። ልክ እንደዛው እግዚአብሔርን ከተሞላን ህልማችን እግዚአብሔር ነው የሚሆነው፣ ራእያችን እግዚአብሔር ነው የሚሆነው። አሜን አትሉ? ትንቢተ ሕዝቅኤል ምዕራፍ 1 ስታነቡት እንደዚህ ይላል። ሕዝቅኤል ነብዩ ሕዝቅኤል ሲናገር በምርኮኞች መካከል ሳለው ሰማይ ተከፈተ፣ የእግዚአብሔርንም ራእይ አየሁ አለ። በምን መካከል? በምርኮኞች መካከል። ከሱ ጋር አብሮ ያየ የለም። ምርኮኞች በሙሉ የሚያስቡት እንደተማረከ ሰው ነው። እሱ ግን ምርኮኞች መካከል ይቀመጥ እንጂ ሐሳቡ አልተማረከም። እነሱ በአካልም በሐሳብም ምን ያሉ ናቸው? የተማረኩ ናቸው። የሰማችሁ? ተይዘዋል። ስለሱ ነው የሚያስቡት። ምን ያህል ጊዜ ነው የምንቆየው? አስገባሪዎቻችን። እሱ ከዛ ውጪ ነው። ሰማይ ተከፍቶ የማንን ራእይ ያያል? የእግዚአብሔርን ራእይ ያያል። በምኑ? በሐሳቡ። ሐሳቡ ውስጥ ማን ነው ያለው? እግዚአብሔር ነው ያለው። ውስጡ በእግዚአብሔር ነው የተሞላው። እነዛ 3 ሰዎች እንዳይጠፋባችሁ ዳንኤል ላይ ያሉት ሚሳቅ፣ ሲድራቅ፣ አብደናጎ እግዚአብሔር ምን ያህል በውስጣቸው ሙሉ እንደሆነ በእግዚአብሔር እንደተሞላ የምታውቁት። ያ ሁሉ ሰው የሚፈራውን እሳት እነሱ አላስፈራራቸውም። ለምን? ስሜታቸው ውስጥ የገባ ማን ነው? እግዚአብሔር ነው። ያዩት እሳት ስሜታቸውን ሊነካው አልቻለም፣ በፍጹም አልቻለም። ለምን? በእግዚአብሔር ተይዟል። ምንም አልመሰላቸው። 14 አደረጋቸው፣ አድርጉት። ከዚህም እኮ እግዚአብሔር ሊያድነን ይችላል። በታላቅነቱ አእምሯቸው ውስጥ ያለው እሳቱ ሳይሆን ማን ነው? እግዚአብሔር ነው። በእግዚአብሔር ነው የተሞሉት። በእግዚአብሔር ስትሞላ ለኃይሉ ቅርብ ነህ፣ ለስልጣኑ ቅርብ ነህ፣ ለማዳኑ ቅርብ ነህ፣ ለበረከቱ ቅርብ ነህ። እግዚአብሔር ለሚያደርገው ነገር ሁሉ ቅርብ ነህ፣ ሩቅ አትሆንም። ሐሳብ ውስጥ ሲሞላ እግዚአብሔር፣ ሐሳብ በእግዚአብሔር ሲሞላ አንተ ለእግዚአብሔር ቅርብ ነህ፣ እግዚአብሔርም ለአንተ ቅርብ ነው። እስቲ እግዚአብሔር ለኔ ሩቅ አይደለም በሉ። በቃ እግዚአብሔር የሚፈልገው ይሄንን እኛ በሱ ውስጥ እንድንሆን፣ እሱ በእኛ ውስጥ እንዲሆን። ጌታ ኢየሱስ የሚያለው ይሄንን ዮሐንስ ላይ በዚያን ቀን ታውቃላችሁ አለ። ምን ታውቃላችሁ? እኔ በአብ እንዳለሁ
አብም በእኔ እንዳለ እናንተም በእኛ እንዳላችሁ ታውቃላችሁ። ይሄ ምድራዊ ትርክምርኪ ቁጥር ውስጥ አልገባም። አሜን። ከመሄዱም በፊት እንደገና ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። በቃ እኔ በእርሱ ውስጥ ሙሉ ነው የምሆነው፣ እርሱም በእኔ ሙሉ ይሆናል። ጌታ ስሙ ይባረክ። ለዚህ አይደል እንደ ቆላስያስ ምዕራፍ 2 ቁጥር 10 ላይ ለአለቅነትና ለስልጣን ሁሉ ራስ በሆነው በእርሱ ምን ብላችኋል? ተሞልታችኋል ይላል። እና ኮንሸስ ሁኑ። ጌታ ስሙ ይባረክ። በእሱ ምን ብላችኋል? ለአለቅነትና ለስልጣን ሁሉ ራስ በሆነው በእርሱ ተሞልታችኋል። ለአለቅነትና ለስልጣን ሁሉ ማለት ለአለቅነት ኮንሸስ መሆን አለብን፣ ለስልጣን ኮንሸስ መሆን አለብን። እንደ አለቃና እንደ ባለስልጣን ነው እንድንኖር የፈለገው እግዚአብሔር። ያን ሁሉ ዋጋ እኮ ከፍሎ ከሰይጣን ላይ ስልጣንና አለቅነትን ነጥቆ ለማን ነው የሰጠው? ለእኛ ነው የሰጠው። እና እሱን እያሰብን ነው መኖር ያለብን። አሜን። አሁንም ልንገራችሁ፣ ሁልጊዜ እግዚአብሔር ሐሳባችሁን ሊሞላ ይገባል። ያለበለዚያ ከፍርሃት አትወጡም። አለቅነት አይሰማችሁም። አለቅነት ከተሰማችሁ የስልጣን ቃል ታወጣላችሁ። የተሞላችሁት ነገር ነው ከናንተ የሚወጣውን የሚወስነው። እስቲ ከኔ የሚወጣው የሚወሰነው በተሞላሁት ነው በሉ። እግዚአብሔርን ከተሞላችሁ በንግግራችሁ ይወጣል፣ እግዚአብሔር ይወጣል። ድምጻችሁ ውስጥ እግዚአብሔር ይወጣል። ቶናችሁ፣ ቅላጼያችሁ ውስጥ እግዚአብሔር ይወጣል። እግዚአብሔርን ካልተሞላ ነው በድፍረት የእግዚአብሔርን ስም አንጠራውም፣ በድንጋጤን። አንዳንድ ጊዜ ሰዎች ሲደነግጡ ወይ የሆነ ነገር ብቻ ሲሆን ኢየሱስ ይላሉ አይደል? እየደነገጡ ምን ይሉታል? ስሙን ይጠሩታል። ጌታ ይላሉ፣ ይደነግጡና ስሙን ይጠሩታል። ጌትነቱን ግን ምን አይሉትም፣ አያውቁትም። ኢየሱስን ጠርቶማ መደንገጥ እኮ የለም። ጌታ ስሙ ይባረክ። የሚያስደነግጥህን ነገር ያስቀረዋል። ስንት አማኝ ነው? ቆይ እንደው አሁን ብጠይቃችሁ ትነግሩኛላችሁ፣ እውነተኞች ብትሆኑ ግን አልጠይቃችሁም እንጂ። የሆነ ነገር ሲሆን እናቴ እከሌ የምትሉ ሰዎች አላችሁ አይደል? ደንግጣችሁ ማንን የምትጠሩ? ሰዎችን የምትጠሩ። እናቴ ድረሽ የሆነ ነገር። ይሄ ውስጣችሁ በምን ተሞልቷል ማለት ነው። አየህ፣ የምታወጣው የተሞላኸውን ይገልጣል። የምትናገሩት ነገር የተሞላችሁትን ምን ይላል? ይገልጣል። አንድ ጊዜ አንድ መጽሐፍ ሳነብ አገልጋዩ ቢሾፕ ናቸው። ሁልጊዜ በዘይት እየጸለዩ አለማምደዋቸዋል። ጉባኤ ላይ ተአምር ይሆናል እና እንዳደነግጡ አንድ ነገር ቢፈጠር የእግዚአብሔርን ስም ጠርታችሁ ዘይት ጠብ ካደረጋችሁ ተአምር ይሆናል ብለው አስተምረዋል። እና አንድ ቀን መጽሐፋቸው ላይ ነው ያነበብኩት። እና አንድ ቀን አንድ ወንድም አጎትህ ሞቷል ተብሎ ተደወለለት። በጣም የሚወደው ሰው ሞተ ሲባል የሚመጣለት ምንድን ነው? ድንጋጤ፣ ለቅሶ፣ ሐዘን፣ ግራ መጋባት፣ ሚዝ የሚጨብጠው ይጠፋል። ያውም የሚወዱት። አጎትህ ሞቷል ሲሉት ዘይቷን ፍለጋ ነው ሄደው። የሰማችሁ ነው። ዘይቷን ፈለገ፣ በእጁ ያዛት። ለቅሶ ቤት። የታለ አጎቴ? ሞቷል እኮ ሞቷል። የት ነው ያደረጋችሁት? ሬሳ እኮ ነው፣ አስከሬን ነው፣ አይገባም። እኔ ሄጄ ያለው አጎቴን እና የሚጮኸው አሁን እገባለሁ ነው እንጂ ሰውየው ሞቷል ብሎ አይደለም። ሰው ሁሉ ግን የሚያለቅሰው ምን ስላለ ነው? ስለሞተ ነው። ከዛ ይውጣለት፣ ያው ያላቸውንም ቀረቤታ ያውቃሉ። ይውጣለት ብለው ይገባና የእሳቸውን ስም ጠርቶ በቢሾፕ እከሌ አምላክ ቢሾፕ ተናግሯል፣ አምላኩ ይሰራል፣ የቢሾፕ አምላክ የኔ አምላክ ነው፣ ዘይት ጠብ አድርጋችሁ የጸለያችሁት ሁሉ ተአምራት ታያላችሁ ተብሎ ተነግሮናል፣ ተምሬያለሁ አለና ዘይቱን አድርጎ ልክ ኤልሳ እንዳለው የኤልያስ አምላክ እግዚአብሔር ወዴት ነህ እንዳለው፣ ሃሌሉያ። የአገልጋዩን ስም ጠራና አምላኩ ተገለጥ ብሎ ዘይቱን አድርጎ ፊቱን ሲያደርገው በደግ አለ አጎት። ያ ሁሉ ሰው ምን ሊለው ነበር? ተቃውሞታል። ደግሞ ምን ሊለው? ሰውየውን ሊቀብረው ነበር። ተሞልቷል ሰውየው። ለቅሶ አልመጣለትም፣ ድንጋጤ አልመጣለትም። የመጣለት ምንድን ነው? ድንቅ ተአምራት ሞልተውበታል ሰውየው። ይሄንን አያችሁ። የሚወጣን ነገር የሚወሰነው በሚገባው ነገር። አሜን አትሉም? በቃ ትምህርቶቻችን ሁሉ እኮ እንደዚህ እግዚአብሔር ተኮር መሆን መቻል አለባቸው። አሁን እኮ ብዙውን ጊዜ ትምህርቶቻችን ሁሉ ምድራዊ ነገር ስለሆኑ ሰው ከእግዚአብሔር ይልቅ ለምድራዊው ነገር ቅርብ ነው። እየሰማችሁ ነው? ለእግዚአብሔር ርቋል። መተው ነው ይሄንን ነገር። እስቲ ንገሩኝ፣ ሳትበሉ ውላችሁ አድራችሁ ታውቃላችሁ እንዴ? ጌታን ሳታውቁ እናንተ እነዚህ ጌታን እኔን አልተቀበሉም ምግብ አይገባቸውም ብሎ ትቷል እንዴ? ጌታ አልተወም። ያኔም ሳናቀው እያበላን ነው። አሁን ካወቅነውም እንበላለን። መቼ ጎደለ? አልቀረም። ቀርቶ እኮ አያውቅም። እንደውም እኮ ሊነግረን ፈለገና ጌታ ኢየሱስ ማቴዎስ 6 ላይ ወፎች ተመልከቷቸው አለ። በቀደም በእውነት ጋራጅ ነበርኩና አጋጣሚ እጄ የሚያማምሩ ወፎች መጡ። እስሬ ቁጭ ባልኩበት ይሄዳሉ፣ ይለቅማሉ፣ ይሄዳሉ፣ ይለቅማሉ፣ ይሄዳሉ፣ ይለቅማሉ፣ ይሄዳሉ፣ ይለቅማሉ፣ ይሄዳሉ፣ ይለቅማሉ። እንደዚህ ሳይ ደግሞ አንዱ መኪና ስር ተኝቷል፣ አንዱ በላይ ቋ ይላል። በቃ ልብሳቸው ምናቸው ምን ጭብልቅልቅልቅ
ብሏል እግራቸው። እነዚህ ከዚህ ፍንጥር ይላሉ፣ እዛ ጋር ይበላሉ፣ ከዛ ብድግ ይላሉ፣ እዛ ጋር ይበላሉ። ይሄ መከራውን ያያል። እዚህ ጋር ያ ቃል ትዝ አለኝ። ወፎችን እዩ አለ። አይደክሙም፣ አይዘሩም፣ አያጭዱም፣ ምንም የሰማዩ አባታችሁ ምን ይላቸዋል አለ። የእውነት አሁን እግዚአብሔር አንተ ካልሆንክ በስተቀር እዚህ ጋር ማን ያስቀመጠላቸው? ይመጣሉስ ብሎ የሚያስባለ ወይ? እንግዳውስ እናንተ ከነርሱ አትበልጡም ወይ አለና የሚያስፈልጋችሁን ሁሉ የሰማዩ አባት ያውቃል። ጌታ ስሙ ይባረክ። አሜን አላችሁ። ገረመኝ። አየኋቸው ይበላሉ፣ በእውነት ይበላሉ። እዛችም ጋር የፈሰሰች ውሃ ሄደው ይጠጣሉ፣ እዛ ጋር ይበላሉ። እኔም አላቀው ምን እንደሚበሉም አላቀው፣ ግን ከፍጥረተ ዓለም ውስጥ ነው የሚበሉት። ማን ያዘጋጀላቸው ነው? እግዚአብሔር። ጌታ ስሙ ይባረክ። እኛ በእግዚአብሔር ልንሞላ ይገባል። ጌታ ስሙ ይባረክ። ሐሳባችንን ሊይዘው ይገባል። ልባችንን ሊይዘው ይገባል። ዕብራውያንም ላይ ሲናገር እንደዚህ ነው፣ ልባችሁ በጸጋ እንጂ በመብል አይሞላ፣ በሚበላና በሚጠጣ ልባችሁ አይያዝ፣ በዚህ የሰሩ አልተጠቀሙበትም ይላል ቃል በቃል። ልባችሁ በምን ይሞላ? በጸጋው። የተሰጠን ጸጋ ስጦታችን ማን ነው? ኢየሱስ። ጸጋ እኮ ስጦታ የተሰጠን፣ በሱ ይያዝ ልባችሁ፣ ውስጣችሁ በሱ ይሞላ። እስቲ ምንም አይጎድልብኝ በሉ። በእግዚአብሔር ምን እንበል? እንሞላ። ኮንሸስ እንሆናለን ለሱ። ብዙ ጊዜ ሰው ለሰይጣን ኮንሸስ የሚሆነው በሱ ምን ስላለ ነው? ስለተሞላ ነው። ትክክለኛ እረፍት ስለ ዳናችሁ ብቻ አይደለም፣ በዳናችሁበት በኢየሱስ ስትሞሉ ነው። መዳኑን ስንት ሰው ረስቶ እኮ ይፈራል። አንተ እኮ የዳንክ ነህ ሲባል ከሲኦል ብቻ ነው የሚመስለው። ከሰይጣንም እኮ ነው የዳነው። ከሰይጣን ባይድን ኖሮ ከሲኦል አይድንም። እየሰማችሁኝ ነው? እየሰማችሁ ነው? ሲኦል የማን ነው? የሰይጣንና የተከታዮቹ ነው። ከሰይጣን ከዳንክ እኮ ከምን ድነሃል? ከሲኦል ድነሃል። ሲኦልን እያሰብን አንኖርም። አሜን። ትዝ ሲለኝ ሳነብ ካልሆነ በስተቀር ፈጽሞ ሲኦል ትዝ አይለኝም። ትዝ የሚለኝ ሁሌ ማን ነው? መንግስተ ሰማያት። ቤቴን ነው የማስበው እንጂ ሲኦልን አይደለም። ከቤቴ አንጻር ነው የምኖረው። እኔ ከሲኦል አንጻር አይደለም የምኖረው። ለምን? እኔ ከዛ ተነጥቄያለሁ። አሁን እኔ የምገባው የት ነው? መንግስተ ሰማያት። ኦልሬዲ ወርሻዋለሁ። ከዚህ ስወጣ የምገኘው የት ነው? አንድ ጊዜ እንደዚህ ተጠየቁ። መስፍን አንተ ለምንድን ነው ሁልጊዜ ስለ ጽድቅ ስለ ቅድስና ብቻ ነው የምታወራው እና የምታስተምረው? ስለ ኃጢአት እኮ አታስተምርም። እና አንዳንዴ የምታስተምረው አስተምህሮት ሰዎችን ለኃጢአት የሚያነሳሳ ይመስላል አሉ። ኧረ እኔ አላነሳሳም ለኃጢአት፣ ግን ስለ ኃጢአት አላስተምርም አልኳቸው። ለምን ብዬ ነው የማስተምረው? ኃጢአትን የማያውቃለ ወይ? አሁን ሰው እኮ ኃጢአት ውስጥ ንክር የሚለው ጽድቅን አለማወቁ ነው። የሰማችሁ ነው? ኃጢአት ውስጥ ዝፍቅ የሚለው ምንን አለማወቁ ነው? ጽድቅን ቅድስናን አለማወቁ፣ ለቅድስናና ለጽድቅ ኮንሸስ አለመሆኑ ነው። እየሰማችሁ ነው? ውስጡ የተሞላው በምን ስለሆነ ነው? በኃጢአት። ምክንያቱም ሰው በሐሳቡ ለተሞላው ነው ቅርብ። አሁንም ብል እምቢ አሉኝ። ከዛ አንድ ነገር እኔ አሁንም እንደምላችኋል፣ አሜሪካ ትሄዳለህ ብትባል አልኩት፣ ስትሄድ ኦሪንቴሽን ለአንድ ሳምንት ውሰድ ብትባል ስላለህበት ምድር ነው ወይስ ስለምትገባበት አሜሪካ ነው ኦሪንቴሽን የምትወስደው? እናንተ ንገሩኝ እስቲ። እኔም ይኸውልህ እንደሱ ነው። ስለምንገባበት ስለ መንግስተ ሰማያት ነው የማስተምረው። አሜን። አንድ ሁለተኛ ነገር ደግሞ እኔ የኢየሱስ አገልጋይ ስለሆንኩ ጽድቅን የሰራ ኢየሱስ ነው። ቅድስናን የሰራ ኢየሱስ ነው። ኃጢአትን የሰራ ማን ነው? በቃ እኔ የእሱ አገልጋይ አይደለሁም። እኔ የኢየሱስ አገልጋይ ነኝ። ኢየሱስ የሰራውን ነው ማወራው። አሜን አትለው? ለዚህ ነው ኮንሸስ መሆን መቻል ያለብን። ብዙ ጊዜ እኮ ሰው በእግዚአብሔር ቅድስናና ጽድቅ ስላልተሞላ፣ እስቲ አንዳንድ ጊዜ ማስቡ፣ አዛግቶም ሰው ይቅር በለኝ ጌታዬ ይላል። ማዛጋት ኃጢአት ነው? ምን ስለተሆነ ነው? ኮንሸስ ስለሆኑ ነው እኮ። ለዛ እየሰማችሁ ነው? ገና አንዳንዱም ሰው ከመኝታው ሲጀምር ገና ሲነቃ ሲንጠራራ ተመስገን አይደለም፣ አቤቱ ጌታዬ ይቅር በለኝ። ተኝቶ ማደርም ኃጢአት ነው። እየሰማችሁ ነው? አሁን ለተሞላ ነው ነገር ነው ቅርብ ምን ሆነው። አሁን ቋንቋው የሚቀየረው ሙሌቱ ሲቀየር ነው። የሚሰማን ስሜት የሚቀየረው ሙሌቱ ሲቀየር። ለዚህ ነው በአእምሯችሁ መንፈስ ምን በሉ ተለወጡ፣ ተቀየሩ። ጌታ ስሙ ይባረክ። የድሮውንም ይዞ አሁንም ቆይ። አሁን አንዳንዶች ስለማያውቁ ነው ሀጥሼ ሲል ሰው ምን ይባላል? ማስነጠስም ምን ሆነ ማለት ነው። የሌላ ነገር እኮ ኮንሸስ እዛ ውስጥ ስላለን እኮ ነው። አንጥሽ ተመስገን። ማዛጋትም በሁሉ ጌታን ምን በሉ ነው የሚለው? አመስግኑ ነው እኮ የሚለው። ምን አለ አዛግተን ብናመሰግን፣ አስነጥሰን ብናመሰግን፣ ተንጠራርተን ብናመሰግን ምን አለ? በሁሉ እግዚአብሔርን ምን በሉ? አመስግኑ። በዚህ መሞላት መቻል አለብን። ይሄ
ይሄ መታደስ መቻል አለበት። ሰይጣን ቅድስናን አያስተምረንም፣ አያሳስበንም። ምንድነው እሱ የሚያሳስበን? ኃጢአት። በአየር ላይ ያሉ ርኩሳን መናፍስቶች ይላል አይደል ኤፌሶን 6 ላይ። ምንድነው ስራቸው? ሰዎችን ለርኩሰት ምን ማለት? ማነሳሳት። በቃ አትሞስፌሩን ኢንቫይሮንመንቱን በርኩሰት ምን መሙላት። አንተ ደግሞ አልያዝም ማለት ነው እኮ ያለባችሁ። ጌታ ስሙ ይባረክ። እኔ ኦልሬዲ በማታ ይዣለሁ። በእግዚአብሔር ቅድስና የኔ ነው፣ ጽድቅ የኔ ነው፣ እረፍቴ የኔ ነው፣ ሰላም የኔ ነው። አሜን። ደስታ የኔ ነው። እግዚአብሔር የሰራልኝ ስራ እኮ ትልቅ ነው። እንዳርፍ ነው የተሰራልኝ ስራ። በእግዚአብሔር ስንሞላ የእግዚአብሔርን ሐሳብ እናገኘዋለን። ፊልጵስዩስ ምዕራፍ 4 ቁጥር 8 በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን ምን በሉ አስቡ። ሌላውን አስቡ አለ እንዴ? አላለም። ለምንድን ነው ሌላውን እኛ የምናስበው? በዚህ ምን ስላልተሞላን። ከዛስ በጣም የሚገርማችሁ ከእኔም የተማራችሁትና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል። እነዚህ የማሐሳቦች ስለሆኑ የእግዚአብሔር ሐሳቦች። አየ። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ የማሐሳብ ነው፣ የእግዚአብሔር ነው። ጭምትነት ያለበትን ነገር ሁሉ የማን ነው? የእግዚአብሔር ነው። ጽድቅ የሆነውን ነገር ሁሉ የማን ነው? ንጹሕ የሆነውን ነገር ሁሉ የማን ነው? ፍቅር ያለበትን ነገር ሁሉ የማን ነው? መልካም ወሬ ያለበትን ነገር ሁሉ የማን ነው? በጎነት፣ ምስጋና የማን ሐሳብ ነው? የእግዚአብሔር ሐሳብ። እነዚህን ምን በሉ አስቡ፣ በቀጣይነት በእነዚህ ተሞሉ። እነዚህ እናንተ ውስጥ ይሆኑ። ይሄን ካደረጋችሁ የሰላም አምላክ ከማን ጋር ይሆናል? ከእናንተ ጋር። ህልውናውን ታደምጣላችሁ ማለቱ ነው። መገኘቱን ታደምጣላችሁ። በቃ በህልውና ውስጥ መኖር ይሆንላችኋል። አሁን ተማሪዎችን አንደኛ ክፍል አስገባችኋቸው። አሁን አንደኛን በደንብ ይማራሉ አይደል? ወደ ሁለተኛ ሲገቡ አንደኛን ነው የሚያስቡት። የአንደኛን እኛንም እናንተን እኮ ከጨለማው ስልጣን ምን አላችኋል? አዳናችሁ። ወደ ፍቅሩም ልጅ መንግስት ምን አላችሁ? አፈለሳችሁ። እዛ ያለውን ነው የፈለስንበትን ልናስብ የሚገባ። በሱ ነው ልንሞላ የሚገባ። ለዚህ እኮ ነው ብዙ ሰው ለጥንቆላውም፣ ለድግምቱም፣ ለንግርቱም፣ ለመተቱም ኮንሸስ ሆኖ ነው የሚኖረው። ሰው ትንሽ እንዲህ ሲበል እየጠነቆለ ነው፣ የሆነ ነገር እያሟረቱ ነው። ኮንሸስ ስለሆኑ እኮ ነው። እና መቸገሩ ለማ ይሆናል? ከዛ ለራስ መጨነቁ ለራስ። ወንድሜ የኢየሱስን ደም ተናገርክ አይደል? አታስበው ሁለተኛ። እስቲ አላስበውም በሉ። ስለ ራስህም ደግሞ ኢሳይያስ 43 ላይ ጌታ ተናገረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችሁን ከናንተ አርቃለኋል። እግዚአብሔር ያረቀውን ለምንድን ነው የማቀርበው? አሜን በልባክ። እስቲ ደግሜ እኔም አላስበውም በሉ። 10 ዓመት 20 ዓመት 30 ዓመት እኮ አንድ ነገር ላይ ንስሐ እንገባለን። ንስሐ መግባቱ ጥሩ ነው። 10 ዓመት ሙሉ ግን ለምን? እግዚአብሔርን ቃል እኮ ይጣላል። ይኸው እግዚአብሔር ቃል እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 1 ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ማለት ይቅር በለኝ ብለኸው ይቅር አለ ማለት አይችልም። ጌታ ስሙ ይባረክ። እና ከደጋገምነው ማንን አላመንነውም ማለት ነው። አየ ፊሊንጉ እስኪለቀን የሆነ የውስጥ ሪሊፍ እስክናገኝ ድረስ እኮ ነው እኛ ዝም ብለን የምንለው እንጂ አምነን አይደለም የምናቆመው ብለን። ሰው አንዳንድ ጊዜ ካውንስሊንግ ስትማሩ ወይ ስታጠኑ አንድ ነገር ነው። ወደ እናንተ ምክር ፈልገው ለሚመጡ ሰዎች የመጀመሪያ 90% እናንተ እነሱን ምን ማለት ነው መስማት ነው። 90% አይናቸውን እያያችሁ በቃ 90% በመናገር ምን ይላቸዋል? ይቀላቸዋል። እንደ አይነቱ ይህ ንዴት ከሆነ ይወጣል፣ የሆነ ግለት ካለ ይቀዘቅዛል። ንቀል ነው የሚልላቸው። አሁን ፈውስ አገኙ ማለት ነው። ሪሊፍ ያገኙት ምን በማለታቸው? አዎ የሆነ ተሰማቸው። ተናግረው ምን ብሏቸዋል? ቀለል ብሏቸዋል፣ ወጥቶላል። እኛም ብለን 10 ዓመት የምንተወው እንዲህ ሪሊፍ ስላገኘን ነው እንጂ እግዚአብሔር ሰምቶኛል ብለን አይደለም። እግዚአብሔር ግን አንድ የተናገርክ አይደል ይቅር ሊል ከአመፃ ሁሉ ሊያነጻ የታመነና ጻድቅ ነው ይላል። ከደጋገም ነው ምን አላልንም ማለት ነው። አላመን ነው። መደጋገም ምስጋና ነው። አንዴ ንስሐ ገባህ አይደል 24 ሰዓት አመስግነው። አመሰግንሃለሁ ይቅር ስላልከኝ ብለህ። ጌታ ስሙ ይባረክ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል ይላል? ያነጻናል። እስቲ ያነጻል በሉ። ለምንድን ነው ያስቀመጠው? ደሙን እኮ ለሰው እኮ ነው፣ ለእኛ እኮ ነው። አንድ ቀን ትስታለህ፣ በንግግር በድርጊት ሰው ነህ። አንድ ቀን ትስታለህ፣ አንድ ቀን በግምት ትስታለህ፣ በብዙ ነገር ግን ያ ደም ምን ይልሃል? ያነጻሃል። ስለዚህ ሞር ኮንሸስ መሆን ያለብን ለምኑ ነው ማለት ነው? ለደሙ። ጌታ ይመስገን። አሜን። ደሙን ነው። ለመነቸከ ልብስ እንኳን ሪያል ምናምን እያልክ እናምን የለን። ለመነቸከ ልብስ
ለማስለቀቅ ደሙን እመነው። አሜን በልባክ እስቲ አምነዋለሁ ደሙን በል። ልጆቻችሁን ያለ አግባብ ስትቆጡ ኃጢአት ነው። አይዝባችሁም ይቅር በለኝ ስትሉ ከኃጢአት አትርቁ። ካልታዘዛችሁ ኃጢአት ነው። ቤተ ክርስቲያን የምትለንን ካላደረግን ኃጢአት ነው። ተላልፈናል። አትኖሩም ከዛ ውጪ። ግን ይቅር በለኝ ስትሉት ምን ይላል እግዚአብሔር? በቃ በእግዚአብሔር ምሕረት ተሞሉ። ኃጢአታችንን ባንወደውም የእግዚአብሔርን ምሕረት ግን አስተዋውቆናል። ክብር ለኢየሱስ ይሁን። ድካሜን ባልወደውም የእግዚአብሔርን ብርታት አስተዋውቆኛል። ክብር ለኢየሱስ ይሁን። እና ለእግዚአብሔር ምን እንሁን? ኮንሸስ እንሁን። እሱን እንሞላ፣ ሐሳቡን እንሞላ። ውስጣችን በእግዚአብሔር የተሞላ ይሁን። ሰይጣንም እኮ እድል የሚያገኘው እዚህ ጋር ክፍተት ሲያገኝ ነው። ለዲያብሎስ ምን አትስጡት? ፋንታ አትስጡት። ዲያብሎስ እጅህን፣ እግርህን፣ ብርህን ምንን ነው የሚፈልገው? ሐሳብህን ነው። በእግዚአብሔር ከተሞላ ሐሳብህ ዲያብሎስ ምን የለውም ማለት ነው፣ ቦታ የለውም። አንድ አውስትራሊያ ላይ 5 ልጆች ሪትሪት ሊወጡ፣ እውነተኛ ታሪክ ነው፣ ሊወጡ ዝግጅት ሲያደርጉ ደረቅ ነገር ኩኪስ ምናምን አዘጋጀች እናት። እንቁላል ምናምን በክሬት አደረገችላቸው የሚሄዱበት ቦታ የሚመገቡት እና ከኋላ ኮፈን ውስጥ ከኋላ አደረገች እና ልክ መኪናው ሊነሳ ሲል እንደ እናት ልትባርክ፣ እነሱ ደግሞ እንደፈን እንደ እናት ልትባርክ፣ ልጆቼ እግዚአብሔር ከእናንተ ጋር ይሁን በሰላም ሂዱ ስትል፣ ማሚ እኛ ሙሉ ነን ከፈለገ ከኋላ ይሁን አሉ። እንደ ፈን። ግን በመንፈሳዊ ዓለም በእግዚአብሔር ዘንድ ፈን የሚባል ነገር የለም። ታሪኩን ልንገራችሁ። ከዛ እናት ሽምቅቅ ብላ እነሱ ይሄዳሉ። 5 ኪሎ ሜትር ከሄዱ በኋላ መኪናው ይገለበጣል እና 5ቱም ሙሉ ይሞታሉ። ከኋላ የተቀመጠ 2 ክሬት እንቁላል ምንም አልሆነም። ይሄ ታሪክ ነው። ማን ይዞት ነበር? ከፈለገ ከኋላ ይሁን እኛ ሙሉ ነን አሉ አይደል? እቺ ትንሿ ሳሉን መኪና 5 ሰው አይደል የምትይዘው? ለማን ሰጡት? ከኋላ ኩኪስ እንቁላል አለበት እዛ ይቀመጥ ነው አይደል ያሉት? ያን የተቀመጠበትን ቦታ ግን በታማኝነት ጠብቆ አሳየ። እንዴት ተረፉ እነዛ እንቁላሎች? የሱ ህልውና አይገርምም? ሐሳባችሁ በእግዚአብሔር ከተሞላ ሁሌ የተጠበቀ ነው ሐሳባችሁ። ለዚህ ነው ለዲያብሎስ ፈንታ ምን አትበሉት፣ አትስጡት። ሁሌ ሐሳባችሁ በማ የተሞላ ስለሚሆን በእግዚአብሔር ምንም ዳሜጅ የሚሆን ነገር አይኖርም። አሜን በልባክ። ምንም የሚበላሽ ነገር አይኖርም። ወደ ጌታ ከመጣንና ጌታን ከተቀበልን በኋላ ትልቁ ችግራችን እንደ አማኝ ምን ይመስላችኋል? ሐሳባችን በማል ተሞላ። ፍርሃቱ እንደ ዱሮው ነው። አሁንም ስጋቱ እንደ ዱሮው ነው። ዓለም ላይ ያለውንም ነገር እንደ ዱሮው ነው ኢንተርፕሬት የምናደርገው። አሁንም ተዘለን መቀመጥ አይታየንም። የእግዚአብሔር እርዳታ አይታየንም። በቃ እዛ ጋር ሲሆን እዛ ጋም ሲሆን እዛ ጋር ፍርሃቱም ድንጋጤው ምንም ሁሉም እኛም ጋር ይመጣል። ሐሳባችን በማን አልተሞላም? በእግዚአብሔር አልተሞላም። ሐሳብ በእግዚአብሔር ሲሞላ ያኛው እዚህ ውስጥ እድል አይኖረውም። ሐሳባችሁ በእግዚአብሔር ከተሞላ ኑሯችሁ ስታይሉ ይቀየራል። ኑሯችሁ ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይደለም። ውስጣችሁ ያለውን የእግዚአብሔርን ወደ ውጭ ታወጣላችሁ እንጂ ውጫችሁ ያለውን ወደ ውስጥ አምጥታችሁ ተርጉማችሁ በዛ አትኖሩም። አየህ፣ ላይፍ ስታይል ይቀየራል። አየህ፣ ከእግዚአብሔር ወደ ዓለም እንጂ ከዓለም ወደዚህ አይሆንም። ክብር ለኢየሱስ ይሁን። ስለዚህ ሁልጊዜ በማ መሞላታችንን እርግጠኞች፣ በእግዚአብሔር መሞላታችንን እርግጠኞች እንሆን። እግዚአብሔር ከኔ ጋር ነው። እግዚአብሔር በኔ ውስጥ ነው። ሐሳቤን በእግዚአብሔር ሞላሁት፣ ልቤን ሞላሁት፣ ፍላጎቴን ሞላሁት። ጌታ ስሙ ይባረክ። አመለካከቴን በእግዚአብሔር ምን አልኩት? ሞላሁት። እስቲ ልል ያስነጥሳችሁ ከርከር ሲያደርጋችሁ ዝንጅብሉ አይምጣላችሁ። እስቲ እግዚአብሔር የጉሮሯችሁን ያዝ ከርከር ማስነጠስ ሲጀምር የፋርማሲው አይነት ሁሉ ነው ይመጣልን። ብራንዶች ሁሉ ይመጡልናል። ምን ያህል ነው በሱ ስለሆነ በዛ አቅጣጫ በሱ ነው የተሞላ ነው። እግዚአብሔር ተረስቷል እኮ። አንዳንድም ሰው እኮ ለጸሎት ሲመጣ እንደዚህ ነው። አሞት መድኃኒት እየወሰደ ከሆነ እንደው እግዚአብሔር ረድቶኝ ፈቃዱ ከሆነ ሲጸለይልኝ ከዳንኩ ካልዳንኩም ያው ገብቼ መድኃኒቴን እወስዳለሁ እንደዚህ ብሎ ነው የሚመጣው። እና እንዴት ነው የሚድነው? መድኃኒት መውሰድ ክልክል አይደለም። ባለመድኃኒቶች ሁሉ ከጌታ ጋር አብረው ሰራተኞች ናቸው። ኢየሱስም በሽታን ከሰው ውስጥ የሚያርቅ ነው። ሐኪሞችም በሽታን ከሰው ውስጥ የሚያርቁ ናቸው። ግን በሁለት ሐሳብ ልንሆን እምነታችንን ማሳየት መቻላለን። ክብር ለኢየሱስ ይሁን። ለእግዚአብሔር እስቲ ቅርብ እንሁን። ስንት ሰው ነው ሲያመው ቤተክርስቲያን የሚመጣው? ስንት ሰው ነው ሲያመው የመጀመሪያ ሳይሞክርም እንኳን እኮ እምነቱን የመጀመሪያ የት ነው የሚሄድ? ሐኪም ቤት። እንጸልይላችሁም ሲሉ እኮ ሰዎች አንዳንድ ሰዎች እኮ ተለምነው ነው። ከተሞላህ እጅ እስኪጫን አትጠብቅም። ቃሉን እየሰማህ የኢየሱስን ስም እየሰማህ እዛው ጋር ጥሎ ይሄዳል። በሽታ እዛው ጋር ጥሎ ይሄዳል። ደዌ የሚድን አይመስለውም። አንዳንድ ሰው የኢየሱስ ስም ነው የጸና ግንብ የማይፈርስ የእግዚአብሔር ስም። አሜን። የማይፈርስ በሽታ የለም፣ የማይወድቅ ደዌ የለም። ግን ምን ይፈልጋል? በእግዚአብሔር መሞላት። ሃሌሉያ። ሐሳባችሁ በእግዚአብሔር ይሞላ።
አሜን ይሞላ። እስቲ እግዚአብሔር ሆይ በሉት። ሐሳቤን በራስህ ሙላው በሉት። እግዚአብሔር ሆይ በሉት። ሐሳቤን በራስህ ሙላው፣ በራስህ ሐሳብ ሙላው፣ በስልጣንህ ሙላው፣ በኃይልህ ሙላው፣ በአባትነትህ ሙላው፣ በጌትነትህ ሙላው። እግዚአብሔር አንድ ነገር ተናገረ፣ እኔም ይሄን ብቻ ሰማሁ። ኃይል የማን ነው አለ? የእግዚአብሔር። በቃ እዛ ላይ ቆመ። ክብር ለኢየሱስ ይሁን። ለዚህ እኮ ነው እዛ ላይ ስለቆመ ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አልፈራም አለ። ሃሌሉያ። ኃይል የማን ነው? በቃ ጌታ ስሙ ይባረክ። አሜን። እንደገና ልንሞላ ይገባል። አሜን። ሐሳባችንን ይሙላው፣ ይውረሰን፣ ይቆጣጠረን፣ ይግዛን። አሜን። እግዚአብሔር ሩቅ አይሁን ለሐሳባችን። በቃ በምንም ነገሮች ሁሉ የሚያስታውሱን እግዚአብሔርን ይሁን። አሜን። እስቲ ጥሩ ሐኪም ቤት ለሰው እንደምትመሩ እግዚአብሔርን መርታችሁ ታውቃላችሁ? ያ እዛ ቦሌ ያለው እሱ በጣም ልዩ ነው፣ ወረፋውን አትችልም። እዛ እንትን ደግሞ ያለው ካሳንቺስ ምናምን እሱ በጣም ታዋቂ ናቸው። ስማቸው ሁሉ የገነነ የታወቀ ነው። ያው ቀጠሮ ያበዛሉ እንጂ እግዚአብሔር የሚባል አዳኝ አለ ብሎ ወደሱ መምራት ይመጣልናል። የሐኪም ቤቱ ስም፣ ስልክ ቁጥራቸው፣ ሁሉ ነገር ነው ያለን እኮ ሸምድደን ይዘናል። የእግዚአብሔርን ቃል ብንይዝስ? በእግዚአብሔር ስንሞላ ፍርሃት የለንም፣ ጭንቀት የለንም፣ ጥርጣሬ የለንም፣ ስጋት የሚባል ነገር የለንም። ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። ጻድቅ የሚለው ማንነትን ካገኘ እኮ ኦልሬዲ ከኃጢአት ያመለጠ ቀን እኮ ነው ጻድቅ የሆነው። ከእርግማን ያመለጠ ቀን እኮ ነው ጻድቅ የሆነው። ስለዚህ አሁን ምንም የሚነካው ስለሌለ ያለ ፍርሃት እንደምን እንደ አንበሳ። ጌታ ስሙ ይባረክ። አንበሳ መንገድ ላይ ከተኛ፣ መኪና መንገድ ከዘጋ ማን ያስነሳዋል? ሲፈልግ ነው የሚነሳው። ሲሄድስ አይታችኋል? ቀብረር እያለ። ከመኪናው እኮ ጠንካራ ስለሆነ አይደለም፣ ፍርሃት የለውም። ፍርሃት የሚባል የለውም። ለፍርሃት ኮንሽስ አይደለም። ለእግዚአብሔር ኮንሽስ ከሆነ ፍርሃት እኛ ጋር አይመጣም። አሜን። እግዚአብሔር እኮ አባት ነው። ለክፉ አሳልፎ አይሰጥም፣ ዝም አይልም። አሜን። በሱ ርኅራኄ ነው የዳነው። ድኖም በእኛ ጩኸት አልዳን። ራርቶ ነው ያዳነን፣ አዝኖ ነው ያዳነን፣ ወዶ ነው ያዳነን። ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር ሐሳባችሁን ይሙላ፣ ፍላጎታችሁን የያዘው ይሸብበው። በእውነት ይሄም ያም ወደ ፈለገው አይውሰዳችሁ። አሜን። አይውሰዳችሁ። ደልደል ብላችሁ ኑሩ፣ ረገጥ ብላችሁ ኑሩ። አሜን። እስቲ ረገጥ ብዬ እኖራለሁ በሉ። ደልደል ብዬ እኖራለሁ፣ አልናወጥም። እግዚአብሔር ከኔ ጋር ነው። አባቴ እግዚአብሔር ነው። ይረዳኛል፣ ያግዘኛል፣ ያበረታኛል። ሃሌሉያ። ስምህ ይባረክ።